ተናገሩ ፍቅር ያገኛችሁ ኧረ እናንተ እንደምንድን ናችሁ? አንቺ አታውቂውም ይሄን ያህል በቅርብ ጊዜ ነው ያወቅሽው። እኛ ግን ረጅም ጊዜ እናውቀዋለን። የቡታጀራ ልጅ ነው ምናምን እና ብዙ ቻሌንጆችን ደግሞ ያሳለፈ ልጅ ነው። ዛሬ ላይ እንግዲህ አዲስ አበባ መግባት ፈልጉ አዲስ አበባ ገብቷል ማለት ነው። ቤተሰቦቼ እኔ እንግዲህ የስራውን ነገርና የቤቱን እቃ ነገር በእኔ በኩል ይሆናል ማለት ነው። ስራውንም በእርግጠኝነት ራሴ አስተካክልለታለሁ ብዬ አስባለሁኝ። ቤተሰቦቼ ቢያንስ ጋይስ እኔ መሰራውን ስራ እንኳን ላሰራው ፈልጋለሁኝ እና ወይ ዩቲዩብ ከፍትለታለሁ ወይ ደግሞ መለስተኛ የሆነ ነገር ብቻ እናሰራዋለን። ላንሳ ነው ማርያም ጌታ በድጋሚ ትናንትና አብርሽ እንግዲህ የተከራየው ለአማን ነው። አማን ደግሞ የሄርሜላ ባል ነው ወይንስ አይደለም? እንዲሁም ደግሞ ከአብርሽ ጋር ያለውን ነገር አቁሚ ብሏታል እየተባለ ይገኛል። ያለው እውነታ ምንድነው የሚለውን የማሳውቃችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን አትርሱ። ትናንትና ይሄ ጥቁሩ ወይንም ደግሞ አማኑኤል የሄርሜላ ባል ነው፣ የሁለት ልጆቿ አባት ነው እየተባለ ይገኛል። እና የእውነት አብርሽ የተከራየው ለሄርሜላ ነው ወይ? አንቺ የሰማሽው መረጃ አለ ወይ? እስኪ ምን ትያለሽ በዚህ ጉዳይ ውዴ? በትክክል እኔም አጣርቻለሁ። የሚገርምሽ መጀመሪያ በደንብ ላጣራ ብዬ ነው እንጂ ያላወራሁት ኢንፎርሜሽኑን ደርሼበታለሁ። ያው የሁለት ልጆቿ አባት ነው ለሄርሜላ የተከራየው አብርሃም ብለዋል። እንደዚህም ማስታወቂያ ሰርተው መሰለኝ ያው እንደተባለው ዲስካውንት ተደርጎላቸው በ30,000 ብር እንደተከራዩትና ያን አማን የሚባለው የእሷ የሄርሜላ ባል እንደሆነ በጣም ከትክክለኛ መረጃ ነው የሰማሁት። በሚገርምሽ ነገር ለማስባነን እሷ ራሱ ወደ አብርሽ እያየሽ ነበረ። በሚጨፍሩ ሰዓት ላይ ደግሞ አብርሽ ምን አደረገ መሰለሽ? እሷን ወደፊት ገፋ አደረጋትና ከሱ ጋራ እንዲጨፍሩ አደረጋቸውና እንግዲህ አማን የሄርሜላ ባል ነው እየተባለ ነው። እንግዲህ አንቺም እንደሰማሽው እኔ ቤትም ማታም እንግዲህ አንዳንድ ልጆች ምለው ሲናገሩ ነበር። በተለይ አንዷ ልጅ ምላ እየተናገረች ነበርና አልተናገሩም እንጂ ባሏ ነው ሲሉ ነበረ ማለት ነው። ሲቀጥል ደግሞ ስራቸው እንዲበላሽ ስላልፈለጉ ነው። አዎ አብርሽ ደግሞ እንግዲህ የቤት ዕቃኔ አሟላለሁ ሲል ነበርና እንግዲህ አንዳንድ ቅመሞች እንዲያሟሉ ማስታወቂያ እየሰራ ነው በዛውም ማለት ነው፣ ሊያሟላላት ለሷና ለባልየው ማለት ነው። ሲቀጥል ደግሞ ምሳሌ ለሱንና የሩታን እንዲያሟሉት የመዳም ቅመሞች አሁንም ተስፋ እየሰጠ ነው አሉ እኮ የሄርሜላ በጎይ ስላሉ ያሟላሉ። ለሰርግ ብሎ 500,000 ብር ልከው የለም አሁንም መላክ ይችላሉ። ያሟሉ እኛ ምን አገባን። ግን ደግሞ 40,000 ብር የተባለ ቤቱ ነው ማስታወቂያ ስለሰሩ በዲስካውንት 30,000 ብር እንደሆነና እነሱ ሰፈር አካባቢ እንደሆነ ቤቱን የተከራየው ለሄርሜላ እንደሆነ እንግዲህ እየተነገረ ይገኛል ማለት ነው። በነገርሽ ላይ ባልየው ባል ነኝ ብሎ እንዳያስብ። ለምን መሰለሽ? ሚስቱን ሽጧታል። አንዳንድ ሰዎች አሁን ከልክሏታል ሄርሜላ ከአብርሽ ጋር መስራቷን እንድታቆም ምናምን እያሉ ነበር። እንደውም ከካሜራ ጀርባ ሆኖ በደንብ ሳሚው በደንብ ቀፊው ሁላ እንደሚላት ነው እየተነገረ ያለው። ይሄ አሁን ለባል ብቁ ነው ብለሽ ታስቢያለሽ? ብቁ አይደለም። ወንድ ልጅ ሚስቱን አሳልፎ የሚሰጥ ወንድ ይሄ ወንድ አይደለም። ይሄ እኮ ትወና አይደለም ወይም የፊልም ካራክተር ውስጥ አይደለም። ይሄ አሁን ምሳሌ አርቲስት ስለሆነና የፊልም ካራክተር ማንኛውም ሰው ጋር የመስራት መብት አለ ስራ ስለሆነ። ይሄ ግን ፊልም አይሉት ድራማ የሰው ባል እንደዚህ እያረገች ይሄ እኔ ከወንድነትም ራሱ የወረደ ነው፣ ወንድ አይደለም። ይሄ ገብቶሻል አይደለም? ትዳር ላለው ሰው ሚስቱን ሽጧት ለገንዘብ ብሎ ሚስቱን በዚህ ያህል ልክ ሽጦ ከሆነ ወላሂ እጅግ በጣም ዝቃጭነት እና ያየሁበት አለቀ።
በጣም ነው የሚያሳፍረው። ለብር ብሎ እንግዲህ አስቡ። እንግዲህ ወደፊት ዩቲዩብ ከፍቶም ሊመጣ ይችላል። አፈቀርኳት ብሎም ተገልብጦ እንግዲህ ሊሰሩም ይችላሉ፣ አይታወቅም። ገብቶሻል? ትናንትና ራሱ ገና ይጓተታል፣ ለማራዘም ነው። አሁን ይሄ እንደ ዱብዳ ያመጡት ልንገርሽ፣ በጣም የተንጓተተ ነገር አለ። በቃ ገና ብሎ ደግሞ ሌላ ጦርነት ሊጀመር በቃ እንዴ! እንዴት ማለት ሚስቱን እንዴት በዚህ ልክ እንድትሳሳም እንድትለጣጠፍ አጫጭር ቁምጣዎችን ለብሳ ራቁቷን ማለት ይቻላል እንደዛ እንድትሆን እንዴት ይፈቅዳል? አብሮ ከካሜራ ጀርባ እየቆመ አሁን ሚስቴን ሀቢበት ይፋላስ ክብር እኮ በቃ ብር በልጧል እኮ ከክብር። አሁን በቃ ክብር የሚባል ነገር ልንገርሽ፣ ሀገራችን ላይ አሁን ክብር የሚባል ነገር ገደል ገብቷል። በቃ ገብቶሻል? አሁን ምንድነው ጨዋታው ዶላር ላይ ነው። አላየሽም እንዴ? ትላንትና አሁን የዶላር የቡታጀራ ዩቲዩበሮች የዶላር ጥማት የገንዘብ ጥማት እኔ አይቻላል። የትም ቢወንድም ትላንትና የሬሳ ሳጥን ይዞ ገብቶ ያችን ሚስቱን አስደነገጠ። እኔ በጣም እንጃ የቡታጀራ ዩቲዩበሮች እኔ በጣም ዘቀው፣ በጣም ለገንዘብ ተገዙ። ሱብሃንአላህ። እኔ እንጃ ሚስታቸውን አሳልፈው ለሌላ ወንድ እንድትለጣጠፍና እንድትሳሳም እያደረጉ ምን ክብር አላቸው? እነዚህ ክብረ ቢስ ናቸው እንጂ ጨርሰው። እንዴ በጣም ነው የሚያሳፍረው። አሳዳጊ ብሎ እንዳያወራ ምን አይነት ማህበረሰብ ውስጥ እንዲያደጉ አላውቅም። ምን አይነት ማህበረሰብ እንዲያሳድጋቸው አንደኛ ቤተሰብን አሰዳቢ ማህበረሰቡንም አገሩንም ጭምር ነው ክብር ያሳጡት። ተግፊሩላህ በጣም እጅግ በጣም እንደዚህ አይነት ባል እኔ ከተፈጠርኩኝ አይቼ ሰምቼ አላቅም። በዚህ ልክ ሚስቱን ረክሶ የሚያረክስ ማለት እኮ ነው። አስበሽዋል? እና አሁን ባል ነኝ ብሎ ሊያወራ ነው ወይንስ እሷንም ተጠቅሞባት ለማለፍ ነው የፈለገው? ለጊዜው የፈለገው ወንድ ነው ምንም ብትሆን ጣጣ የሌለው እንጂ የእውነት የሚፈልጋት ከሆነ በቃ ዩቲዩበሩ በሙሉ በቃ ውስን ነው እንጂ አሁን ውስን ነው እንጂ ክብሩን ጠብቆ እየሰራ ያለው ሁሉም ወርዷል። የተከበረ ትዳሩን ያረጀ ያፈጀውን የተከበሩ ባላቸውን በትልልቅ መስሪያ ቤት የሚሰሩ ባሎቻቸውን እኮ እስከ ሚዲያ ድረስ አሁን እያዋረዱ ነው። አታይም እንዴ? ካላዛርና ተማሪ ገባሽ? የእሷ እንዲቃሎች አሳድጎ እሱ ያልወለዳቸውን ልጅ አሳድጎ አሰቢው እሷም የልጇን ትዳር ልበጠብጥ አዲስ አበባ ገባ። እሱም ቤቱን ሻንጣ ይዞ ያን እንግዲህ በጣም አሰቢው ማስተሬስ ያለው ሰው ከትልልቅ ሰዎች ጋር የሚገናኝ እሰቢው እንግዲህ አቃላኛል፣ ያዋርዳኛል፣ ያላከበረችኝ እንግዲህ ማለት የብር ጥማት እንደው በመረጃ ልንገርሽ ብዬ ነው እነሱን ጠቃስ አድርጌ ማለት ነው። ገባሽ? ክብር የሚባል ነገር በቃ ገንዘብ በልጧል አለ። ይሆነውን ሆነን እንደግ ነው እና በትልልቅ ሰው በማጠብቂያቸው እንኳን በእነዚህ ጨቅላዎች ቀርቶ በትልልቆችም ሰዎች በጣም ሚዲያው እየረከሰና እየወረደ ነው። ባህሉም እምነቱም ሁሉም ነገር እሷማ እኮ ትልቅ ሰው ሆና አክብረናት አውርተን ሳንጨርስ እና በቃ እናትና ልጅ ነው የሚመስሉ ከዛም በላይ ብለን አጨብጭበን አወድሰናት አሞግሰናት ሳንጨርስ ነው በዚህ ቅጽበት ተቀይራ ያየናትና እጅግ በጣም ያሳፍራል። ባል እንደ ባል አይሆን፣ ትላልቆች እንደ ትላልቅ አይሆኑ፣ ጨርሰው የረከሱ ናቸው። እጅግ በጣም አሳፋሪ ነው የሚሰሩት ስራ ሁላ። እኔ እንጃ ይሄ ዩቲዩብ የሚባል ነገር እኔ እንጃ ከውስጡ የሆነ ሸይጣን አለ፣ የሆነ ትልቅ ሸይጣን ተገስሮ የሚለፈልፍ ሸይጣን አለ ብዬ ነው የማስበው። አረ ህግ መቋቋም አለበት በዩቲዩበሮች ዙሪያማ ሲጀመር። እና ውድ ቤተሰቦቻችን ለሰጠሽን ሀሳብ የኔ ውድ እጅግ በጣም እናመሰግናለን። ክበሪልን። በቀጣይ ቪዲዮ ደግሞ የምንገናኝ ይሆናል። በነገርሽ ላይ የአቤልም ጉዳይ የነበረው በቀጣይ ፓርት እናቀርባለን እና በቀጣይ ቪዲዮ እስከምንገናኝ ላይክ ሰብ ማድረጋችሁን አትርሱ። ሰላም ቆዩልን።